መጣሽ እንዴ? ርብቃ እኮ ለምን ስቀልሽ ንገራት እንጂ። ምንድን ነው የምነግራት? ምግብና ቅብስልሽ የሚብለሽኝ ዳንስ የጀመርሽውን ነው አንቺ ርብቃ። ማሚ ስቀልድ ነው አይደል እንዴ? አይ የኔ ልጅ ችግር የለውም። እንደውም ልጄን አስከፍቻት ነበረ። ስስቅ ሳያት በጣም ተረጋጋሁ። የእውነት ማሚ አልነበረሽ እንዴ? ኧረ በፍጹም። በቃ አሁን በኋላ ደግሞ ተቀጥይበታለሽ። እሺ እሺ በቃ የኔ አትጨነቂ፣ ምንም አይፈጠርም። ይኸውልሽ እኔ እኮ ፈልጌ አይደለም። በቃ ማናቸውም ከዚህ ቤት አትውጡ። እሺ ማሚ አትጨነቂ። ርች በቃ ጠዋት ትሄጃለሽ። እሺ ከአቤል ጋር እሸኝሻለሁ። እሺ በቃ ርቅ እንደዚህ ነው በቃ። እሺ የኔ ልብቃ እስቲ ልጅ ይኸው መጣ። እሺ አላማሽ ምንድን ነው? ቆይ ግን አንቺ ልጅ ማለሽ? አቤል አሁን ደግሞ ቆይ ምን አጠፋሁኝ? ንገሪኛ። ፎቶ የመቼ ነው? ቆይ ግን አንቺ አላማሽ ምንድን ነው? አቤል እባክህን አቤል አታስጨንቀኝ። ንገሪኝ። ፎቶ የመቼ ነው? ቆይ ግን አላማሽስ ምንድን ነው? ንገሪኝ። ቆይ ግን አንቺ ልጅ እዚህ ቤት የገባችው ህይወቴን ለማመሰቃቀል ነው? አቤት። ሰራተኛ እንደምትፈልጉ ተነግሮኝ ነው። የምን ሰራተኛ? ከፍ ያለው ነበር የላከ። ካፌ እና ምን ብሎ አንቺን ይለቀብኝ? ማያመጣብኝ ጉድ እኮ የለም። ሰራተኛ እንደምትፈልጉ ተነግሮኝ ነው። እና አንቺ ልትሰሪ ነው? እሺ ነግቢ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ርብቃ ክፍል 7 በሚከተለው መልኩ አቀርብላችኋለሁ። ከዛ በፊት ግን ክፍል 6 ላይ እንዴት አለፈ የሚለውን ወደ ኋላ ተመልሼ ቀንጨብ አድርጌ ማቀርብላችሁ ይሆናል። አቤል ከተመቸውም የበለጠ ተናዷል። ምክንያቱ ደግሞ ርብቃና እንዲሁም ደግሞ አቤል በአንድ ላይ ሆነው የተነሱት ፎቶ ከዚህ ቀደም ነበረ። ምክንያቱ በምን ምክንያት እንደተነሱት ግልጽ ያልሆነ ቢሆንም የአንደኛ ዓመት ክብረ በዓላቸውን ይወክላል ያሉትን ከሰርጋቸው ቀደም ብሎ ላዘጋጅላቸው ያሉትን ፎቶግራፍ በሰርፕራይዝ መልክ ሲያቀርቡት እንዲሁም አቤልም ሆነ ርብቃ በጣም አስደንግጧቸው ነበር። አቤል አልተደሰተም። እንግዲህ ማሚ የሚመጣው ነገር ታውቋቸው ይሆናል። የአቤል እናት ርብቃ ነይ ልቤን ንኪው በማለት እጃቸውን ወደ ደረታቸው አስጠግታ እንድትነካ እጇን ካደረጓት በኋላ እኔ የሆነ ነገር ሊከሰት ሲል ነው ልቤ እንደዚህ የሚመታው እና የሆነ ነገር እንዳይመጣ ብለው እሳቸው በጣም ፈርተው ነበር። ዛሬ የሆነ ነገር ይከሰታል ብለው ያመኑ ማለት ነው። እና እንደዚህ አይነት ነገር ሲያደርገኝ የሆነ ችግሮች ይፈጠራሉ በማለት እጅግ በጣም አስፈሪ ቃላት ሲናገሩ ነበረ። ይሄውም የሆነው ሆኖ በአሁኑ ሰዓት ላይ እጅግ በጣም አቤል ጥፋት አጥፍቷል ማለት ነው። ርብቃን ገፍትሮ ጥሏታል። አንቺ ማንሽ በማለት ህይወት የምታመሰቃቀዩ በማለት ምክንያቱ ደግሞ የዚህ ሁሉ ምክንያት ፎቶግራፉ በመገኘቱ ነው። ይሄ ፎቶግራፍ ብዙ ነገር ያለው ይመስላል ከኋላ ታሪኩ። ምክንያቱም ርብቃ ስልክ ላይ ይሄ ፎቶግራፍ እንዴት ሊገኝ ቻለ፣ ርብቃ ማናት የሚለውን ነገር ወደ ኋላ መመለስ ይኖርበታል አቤል ማለት ነው። መቴ በደንብ የሚወዳት እጅግ በጣም የሚያከብራት ፍቅረኛ የሚላት መቴ የምትባል አንድ ጓደኛ አለችው። እሷ መቴ እጅግ በጣም እሷም የሚዋደዱ በመምሰል ነበር የቀረበችው። እሱ እጅግ በጣም ይሞትላታል። እሷ ግን እጅግ በጣም ሌላ ሰው ታፈቅራለች፣ ሌላ ሰው ትወዳለች፣ ሌላም ሰው አላት። በምትወደው ሰው አማካኝነት ከአቤል እቃ መውሰድ እንዳለባቸውና ሀብታም እንዲሆኑ ወይም ደግሞ እጅግ በጣም ብዙ ለውጦችን እንዲያመጡ የተመኙ ሲሆኑ ስለዚህ አቤልን በፍቅረኝነት ትቀርቢዋለሽ። ከዛም በኋላ በፍቅር ከጣልሹ በኋላ እኔ የምልሽን ዶክሜንቶች በሙሉ እያንዳንዳቸው
ወደ እኔ እጅ ታስገቢያለሽ፣ ይሄን ካላደረግሽ ቦታሽን ፈልጊ፣ ጥግሽን ፈልጊ በማለት እጅግ በጣም ብዙ ጊዜ ለመቲ የሚያስፈራራት የግል የራሷ የሆነ ፍቅረኛ አላት። አቤልን ያፈቀረችው ወይም ደግሞ የወደደችው በገንዘብ ነው እንጂ እንዲሁም ደግሞ ትክክለኛ አፍቃሪ እንዳልሆነች ራሷና አሁን የግል ጓደኛው ወይም ደግሞ አብሮ አደግ ጓደኛው ያውቁታል ማለት ነው። መቲ እየተጫወተችበት እንደሆነ አቤልን ቢያቅ ምን ሊያደርጋት ይችላል? ይህን ነገር አያውቅም አቤል። አቤል አፍቃሪ መሆኑን ነው እንጂ ከሱ ጀርባ የተሰራውን ወይም ደግሞ የተጠነሰሰውን ሴራ ምንም አይነት ነገር የሚያውቀው ነገር የለውም። እንደ አፍቃሪነት እጅግ በጣም ያፈቅራታል፣ ይወዳታል፣ ብዙ መስዋዕት ይከፍልላታል። አሁን ላይ እናትየዋ አልወደዷትም። ምንም ቀልቢያ ደስ አላለችኝም፣ ምንም አልወደድኳትም በማለት እሳቸውም ደግሞ ያደረጉት ንግግር አቤልን አስደንግጦታል። ምክንያቱም የወደዷት ርብቃን ብቻ ነው። ርብቃን የልኝ እያሉ ለሷ ያላቸው ፍቅር በየቀኑ እየጨመረ ነው የሚሄደው። ርብቃም ደግሞ ከዛ ቤት ከገባች ጊዜ ጀምሮ ለአቤል ያላት ፍቅርና ስሜት ከወትሮ ከሌላው ጊዜ በለጠ እየጨመረ መሄዱንና እንዲሁም ደግሞ ያላት ፍቅር የበለጠ መጨመሩን ለጓደኛዋ ለሪች እየነገረቻት ነበረ። አይ ቻንስ ይኖርሻል፣ አይዞሽ በቃ በርቺ፣ እንደዚሁም ከቀጠልሽ ነገ ከነገ ወዲያ እሱ እንደውም አባራሪ አፋላጊ ይሆናል እያለች ሪች እያለቻት ነበረ ማለት ነው። ይሄ ማለት ደግሞ የበለጠ አቤል ቦታ ሰጧት ርብቃን የሚፈልግበት ጊዜ ሩቅ አይደለም። አሁን በክፍል 6 ላይ ያየነው እጅግ በጣም ብዙ ነገሮችን አይተናል። መቲ በገዛ የምትወደው ፍቅረኛዋ ፈተና ውስጥ ገብታለች። ለማትወደው ሰው አሳልፈሽ ሰርግሽን መሰረግ አለብሽ፣ ተጋብታችሁ እኔ የምፈልገውን ንብረት እያንዳንዱ ነገር ታስረክብኛለሽ በማለት ያለት ነገር ለመፈጸም ዝግጁ እንዳልሆነች ስትነግረው እጅግ በጣም ዝቶባት ነበር ማለት ነው። መቲ የትኛው ጋር ትሆን ይሆን? ለወደፊት ውስጥ ደግሞ አቤል መቲና እንዲሁም ደግሞ ጓደኛው እየተጫወቱበት እንደሆነ ከጀርባው ቢያቅ ምን ሊያደርጋት ይችላል? እጅግ በጣም ከባድ ችግሮችን ያስተናግዳል ማለት ነው። በክፍል 7 ላይ የሚቀርበው የሚሆነው ይህንን ይመስላል ማለት ነው። አቤል ርብቃን ገፍትሮ ጥሏታል። መኝታ ቤቱ ላይ ነይ ብሎ ከጠራት በኋላ ርብቃን ገፍትሯታል ማለት ነው። ይሄ ማለት ደግሞ ርብቃን መቷታል። የመታት ጣውላ እጅግ በጣም ደም በደም አድርጓት ስለነበር ይሄ ማለት አሁን ላይ ችግር ይፈጥርበታል አቤል ማለት ነው። ርብቃ ካልነቃች ወይም ደግሞ እጅግ በጣም ብዙ ችግሮች ከተፈጠሩባት ከመቲ ጋር ያለው ግንኙነት እጅግ እየሻከረና እንዲሁም ደግሞ ርብቃን ለማስታመም የሚያደርገው ውጣ ውረድ ወደ ርብቃ ያቀርበዋል አንድ እርምጃ ማለት ነው። የአቤል እናት በዚህ ሰዓት ላይ አብረው መሆናቸው መልካም ነገር ቢሆንም የተሰማቸውን ስሜት ለርብቃ ከባድ ቢሆንም አሁን ላይ ርብቃ መመታቷና እንዲሁም የርብቃ ጭንቅላት ተመቶ ደም መፍሰሱ እጅግ በጣም ከባድ ችግር ቢያመጣባት የአቤል እናት አቤልን ምን ሊያደርጉት ይችላሉ? አቤል ደንግጧል፣ አላሰበውም። ያው ምትወድቅም አልመሰለውም። በተደጋጋሚ ጥፊም ሌሎች ነገሮችን ሲያከናውንባት ነበር። ከዚህ ቀደም ባየነው በክፍል 2 በክፍል 3ም በጣም ብዙ ነገሮችን ሲያደርጋት ነበረ። አንቺ ማነሽ? ምን ፈልገሽ ነው በህይወቴ ላይ መጣሽ? ፍቅረኛ አለኝ እያለ እጅግ በጣም የሚወዳትንና የሚያከብራትን መቲን እያነሳ ስሟን ሲነግራት ሰምተን ነበር። ይሄ ማለት ግን ከዚህ ሁሉ ነገር ያዳነው ነገር የለም። አሁን ርብቃ ወድቃለች። አቤልም ደግሞ የሚጸጸትበትን ጊዜ ወይም ደግሞ ራሱ የሚመለከትበትን ጊዜ እየመጣ ነው ማለት ነው። ግድግዳው ላይ የተሰቀለው ፎቶ ምንድን ነው? ማን ነው? መቼ ነው የተነሱት? የሚለው ነገር ታሪኩ ምንም አይነት ነገር የሚዘግበው ነገር የለም ማለት ነው። ስለ ፎቶ የበለጠ ትልቅ ታሪክና መልካም ነገሮችን ከወደ ኋላ የሚያስታውሱን ከሆነ እጅግ በጣም ብዙ ነገሮች ይኖራሉ ብለን እንገምታለን። ምክንያቱም ፎቶ መሰቀሉ ነበር አቤልን እጅግ በጣም ያናደደው። ሌላው ሁሉ ማስመሰሉ ምንም ማለት እንዳልሆነ ያወቀው አቤል አሁን ላይ ግን ያቺ ፎቶ የተሰቀለችው ለምንድን ነው? ምክንያቷ ምንድናት? የት ነበር የሚተዋወቁት? ይሄ ፎቶ እስከ ዛሬ ድረስ ምን እየሰራ ነበረ ርብቃ እጅ ላይ? ርብቃ ለምንድን ነው ያንን ፎቶ የያዘችው? በምን ምክንያት ያዘችው? የሚለው እጅግ በጣም ውስብስብ ያለ ታሪክ ይኖራቸዋል ማለት ነው።